ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ መረጃዎቻችን ትውልደ ኢትዮጵያዊው የፊልም ባለሙያ ለታላቅ ዓለም አቀፍ ሽልማት ታጭቷል። ማን ነው? ምን ላይስ ነው የታጩት? እንነግራችኋለን። በኢትዮጵያና በኤርትራ መካከል ያለው ውጥረት፣ በጋሞ ዞን በተከሰተ ግጭት 15 ሰዎች ስለመገደላቸውና አወዛጋቢው የቱርኩ ፕሬዝዳንት የኢትዮጵያ ጉብኝት በተመለከተም መረጃ ይኖረናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሆኖ ወደ ቀዳሚው ዜናችን አለፈን። በጋሞ ዞን በተከሰተ ግጭት 15 ሰዎች ተገድለዋል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት 15 ሰዎች መገደላቸውን ነዋሪዎችና አካባቢው የወከሉ የሕዝብ ተወካዮች ምክር ቤት አባል ተናግረዋል። ግድያው የተፈጸመው ከትናንት በስቲያ እሁድና ትላንት ሰኞ በወረዳው ዛይሴ ወዘቃና ዛይሴ ደንበሌ በተባሉ ቀበሌ በተቀሰቀሰ ግጭት ነው። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ የዛይሴ ደበሌ ቀበሌ ነዋሪ ግጭቱ ትላንት በስቲያ እሁድ 10 ሰዓት ላይ ተከስቶ እስከ ትላንትና ሰኞ ቀትር ድረስ መቀጠሉን ለዶቼ ቬሌ ተናግረዋል። በፖሊስ አጀብ ተሽከርካሪ ተጭነው በቀበሌው በማለፍ ላይ የነበሩ የጋሞ ዞን የጸጥታ አባላት ድንጋይ ተወርውሮብናል በሚል ግጭቱ መነሳቱን ነዋሪው ገልጸዋል። የጸጥታ አባላቱ ድንጋይ የወረወረውን ሰው ለመያዝ በሚል ወደ መንደሮችና በየቤቱ በመግባት በከፈቱት ግጭት ነው ይህንን ውድመት የደረሰው። አንድ ትውልደ ኢትዮጵያዊ የፊልም ባለሙያ የበርሊን ዓለም አቀፍ የፊልም ፌስቲቫል ላይ የክብር ሽልማት ሊበረከትላቸው ነው። ትውልደ ኢትዮጵያዊው የፊልም ባለሙያ ፕሮፌሰር ኃይለ ገሪማ ለሲኒማ ጥበብ ላበረከቱት የላቀ አስተዋጽኦ በ76ኛው የበርሊን ዓለም አቀፍ የፊልም ፌስቲቫል ላይ የበርሊናሌ ካሜራ የክብር ሽልማት ይበረከትላቸዋል ተብለዋል። የፕሮፌሰር ኃይለ ገሪማ አዲስ ስራ የሆነው ጥቁር አንበሳ የሮማ ተኩላ የጣሊያንን ቀኝ አገዛዝ ታሪክና ትረካ የሚመረምር እንዲሁም የኢትዮጵያውያን ተጋድሎ የሚዘክር የ9 ሰዓት ገደማ ፊልም ሲሆን በዘንድሮው የበርሊናሌ ፎረም ላይ ለመጀመሪያ ጊዜ ለዓለም ሕዝብ ለእይታ ይበቃል ተብሏል። የበርሊናሌ ካሜራ ሽልማት ስነ ስርዓቱም በአሁኑ ሰዓት እየተከናወነ ሲሆን በዴልፊ ፊልም ፕላስት ፊልሙ ይለቀቃል ተብሏል። የተርኪው ቶግ የኤሌክትሪክ መኪና ለጠቅላይ ሚኒስትር አብይ አህመድ ስጦታ ተበርክተዋል። የቱርኪው ፕሬዝዳንት ረጂብ ጣይብ ኤርዶዋን በኢትዮጵያ ያደረጉት ይፋዊ የስራ ጉብኝት በቱርኪው የቴክኖሎጂ እድገት ታሪክ አዲስ ምዕራፍ የከፈተውና የሀገሪቱ ኩራት የሆነውን ቶግ የኤሌክትሪክ መኪና ለጠቅላይ ሚኒስትሩ በስጦታ አበርክተዋል። ይህ ስጦታ ከመኪናነቱ ባለፈ በኢትዮጵያና በቱርኪ መካከል ያለውን የቆየ ታሪካዊ ግንኙነት ወደ ቴክኖሎጂና ወደ ዘመናዊ ኢንዱስትሪ አጋርነት ማደጉን የሚያሳይ ትልቅ ምሳሌ ተደርጎ ተወስዷል። ስጦታው የተበረከተው መኪና ዝም ብሎ ተራ ተሽከርካሪ ሳይሆን ቱርኪን በዓለም አቀፍ የኤሌክትሪክ መኪና ገበያ ውስጥ ተወዳዳሪ ለመሆን ያመረተችው የመጀመሪያው ሀገር በቀል ዘመናዊ መኪና ነው ተብለዋል። መኪናው ሙሉ በሙሉ በቱርኪ መሐንዲሶች የተቀረጸና የተገነባ ሲሆን የቱርኪውን የኢንዱስትሪ ብቃት ለዓለም ያስተዋወቀ ፕሮጀክት ነው ተብሏል። ቶግ ከመኪናነት ባለፈ እንደ ተንቀሳቃሽ ስማርት መሳሪያ ነው የሚታየው። የላቀ የሰው ሰራሽ አስተውሎት ወይም ኤአይ ቴክኖሎጂና የኢንተርኔት ግንኙነት ስርዓት የተገጠመለት ነው ተብሏል። ሙሉ በሙሉ በኤሌክትሪክ የሚሰራ በመሆኑ ልክ እንደ ኢትዮጵያ አረንጓዴ ልማት የታዳሽ ኃይል አጠቃቀምን ለሚያበረታቱ ሀገራት ተመራጭ ያደርገዋል። የመኪናው ውጫዊ ገጽታ የቱርኪውን ባህላዊ ቅርሶች ወይም ለምሳሌ የቱሊፕ አበባን ከዘመናዊ ምቾት ጋር አጣምሮ የያዘ ውበት አለው። ፕሬዚዳንት ኤርዶዋን ይህንን መኪና ለወዳጅ ሀገራት መሪዎች በስጦታ መስጠታቸውን የቱርኪውን የቴክኖሎጂ አጋርነት ፍላጎት ያሳያል። በሌላ በኩል በትላንትናው ዕለት በአዲስ አበባ ጉብኝት ያደረጉት የቱርኪ ፕሬዚዳንት ረሲፕ ጣይብ ኤርዶዋን ከጠቅላይ ሚኒስትር አብይ ጋር ከተወያዩ በኋላ የጋራ መግለጫ መስጠታቸው ይታወቃል። በዚህ መግለጫቸው ላይ የሶማሌላንድን አጋርነት እውቅና በተመለከተ የሰጡት አስተያየት ትኩረት ስቧል። ቱርኪው ኢትዮጵያ በምትገኝበት የአፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምንሰጥ ፕሬዚዳንት ኤርዶዋን በመግለጫቸው አንስተዋል። በዚህ ረገድ እስራኤል ለሶማሊላንድ እውቅና መስጠቷ ለሶማሊላንድም ሆነ ለአፍሪካ ቀንድም ምንም አይነት ጥቅም እንደማይኖረው በድጋሚ መግለጽ እወዳለሁ ሲሉ እስራኤል ታህሳስ መጨረሻ የወሰደችውን እርምጃ በድጋሚ ተችተዋል። ይህንን ተከትሎ ሶማሊላንድ ከታች ያለውን በጠንካራ ተቃውሞ የታጀበ መግለጫ አውጥታለች። አሁን ለኢትዮጵያ ሁለት እድል የቀረበላት ይመስላል። መንግስት ከእስራኤልና ከቱርክ አንዳቸው የሚመረጥበት ወሳኝ ሰዓት ሆኗል ተብሏል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች ፕሮግራሞቻችን እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሆኖ መልካም ጊዜ